ራያ ግን ምን አይነት ድንቅ በረኛ ነው? ምን አይነት ልዩነት ፈጣሪ በረኛ ነው ጀማው? እንዲ ምን አይነት ኳሶችን ነው ሴቭ የሚያደርገው? እንዲ ቡድንን እንዴት ነው ተሸክሞ የሚወጣው? አሁን ላይ ግን በዚህ በረኛ ደረጃ የሚፎካከር በረኛ አለ ዓለም ላይ አለ? እንዲ ይሄ ቁጥራዊ መረጃዎች ጀማው የዛሬ ከስፖርቲንግ ጋር ካረግነው ጨዋታ በፊት ያስመዘገባቸው ናቸው ጠቅላላ ማለት ነው። ግን ዛሬ በጨዋታው ላይ ራሱ የነበረው ሚና አይታችሁታል። አድርቄ አላባራማን እኔ ያለፉት የተሸነፍናቸው ሁለት ጨዋታዎች ላይ አንተ በረኛ ሆነ ቢሆን ኑሮ ማለት ነው ሽንፈት ወዲያ በል ነበር። ቅንጣት ያክል ሽንፈት የሚባል ነገር አንመለከትም ነበር። ግን ያ ጁም ያፈሰው ቼልሲ ያገነተረን በረኛ ማለት ነው ተጫወተብን። ምን ዋጋ አለው? ማን አንተ ባየነበት ያ በረኛ ነው እንዴ? ጥበቃ ነው እንዴ የሸጡልን ቼልሲዎች? አንተ ዋው ራያ አስገርመኛል። ምን አይነት ሴቭ ነው ይዘህ የወጣው? አንበሳ ነው። ትችላለህ። ማን እግዚአብሔርን አንተ የአርሰናል ደጋፊ ነኝ ብለህ ማለት ነው የዚህን ሰውዬ ፎቶ ይስም ኮሜንት ላይ ሳትጽፍ ካለፍ ይከፋኛል ነው መልቀየማል። አንተ ኧረ ተው ራያት የሰው ልጅ አይደል እንዴ? የሰው ልጅ እኮ ይሳሳታል አልፎ አንተ ማን ነው ለጊዜ ይዲ አልፎ አትሳሳትም ነው? ማን ነው አንተን ፐርፌክት አሩ የሆነ የፊዚክስ ህግ እየጣስክ ነው? አንተ ምን አይነት እድለኞች ነን ክርስቶስን እኔ ምን አለ እነዛን ሁለት ጨዋታዎች ምናምን ነገር አስገብተ ነው ቢሆን እንዴ አትደዱ ቢችለው የሆነ ሰው ነገን የምር ግብ ጠባቂ ማለት እኮ በቃ እኔ ኳስ ተጫዋቹ ራሴ ልካውን ኳስ ተጫዋች ቦምብዬ መሆን ማልፈልገው ግብ ጠባቂ በጣም ትልቅ ፕሬየር ያለበት ቦታ በቃ ጫና አላቅም በቃ ዝም ብለ እንደዚህ በኳስ ንክኪል ተሳሳተ የምትችልበት ነው ፖዚሽን ሆነ እንዴት ነው እንደዚህ እንዴ አንተ አይቻልም እኮ እግዚአብሔር ምን አይነት እድለኞች ነን። ዴቪድ ራያ ማለት ምን አይነት ሰው ነው ለኛ ማለት እንዴት አባታችን ነው ምን ወደ ብቻውን ጮና አሳከው ነው ይበቃል። ትልቁ ተርኒንግ ፖይንታችን አንተ ነህ ዴቪድ ራያ። እግዚአብሔር እስኪ ባንድ ቃል ኮሜንት ሴክሽን ላይ ግለጹልኝ። አንድም ያርሰናል ደጋፊ የዚህን ሰውዬ ፎቶ ይስም ማለት ኮሜንት ሴክሽን ላይ ሳይጽፍ እንዳያል ፎሎም እያደረጋችሁ ፎሎ ማድረግ እንዳይረሳ። እዚህ ጋር ያለችው የፕላስ ምልክት በመጫን ፎሎ ማድረግ እንዳይረሳ። ይመሻሉ። አረ ራያ እኔ ስላንተ ምን ብዬ ላውራሽ? በምን ቃል ልግለጽህ? እሺ አንተ ያርሰናል ደጋፊ ከሆንክ ይሄ ቪዲዮ በደንብ ኮፒ ሊንክ አድርግልኝ። ከዛ ኮሜንት ላይ ራያ እያልክ አጨናንቅልኝ። እንዴት አባትህ ነው የምችለው? አሞራው እኔ አቻ ብንወጣ ራሱ ዛሬ ስለሱ መጥቼ ቪዲዮ ልሰራ ነበረ። በቃ እንዲህ ቲሙ ተሸክሞ የሚወጣ በረኛ ይሄ በረኛ ማለት ነው። አርሰናል 1 ስፖርቲንግ 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን በጣም ነው ደስ ያለኝ። በጣም በቃ አስፈላጊ ውጤት ገብቷቸዋል። ከራያ ነው የምንጀምረው። ዴቪድ ራያ አንተ በጣም ነው የምትችለው። ማን ሊያልቅ ሲል ዝም ብሎ ሲመልስ ነበር 10 ከ10። እግዚአብሔርን በጣም ትችላለህ። ክሊንሺት ጠብቃል። በጣም ትችላለህ። ካላፊዮሪ ጋር ይላል። ካላፊዮሪ እንደውም ማለት ነው ያ ልጅ ትንሽ እያጠፈ ነበር። ገብቷል አይደለም? የሆነ ነገር ሰላም አልነበረም ዛሬ። አስደንግጣኝ ነበር። 7 ከ10 ማለት ነው። ከዛ ጋብሪኤል ጋር ይላል። ጋብሪኤል ሶሊድ፣ በቃ ሶሊድ፣ ሁሌም ሶሊድ። ማን በጣም ነው የምትችለው እግዚአብሔርን ማለት ነው። 8.5 ሳሊባም ጋር ይላል። ሳሊባ በእግሩ አሪፍ ነው የሚጫወተው፣ ግን የሆነ በቃ ድንብር እያሉ ነበር። ተከላካያችን ሰላም አልነበረም ዛሬ እውነት ምላችሁ። 8 ከ10 ሳሊባ ማለት ነው። ከዛ ቤንዋይት ጋር ይላል። ወይኔ ቤንዋይት ፈርስት ሃፍ ላይ እንደዛ ቤንዋይት አይኖ መከላከል አችልም፣ ግን እያስሮጥክ ነው ሰው። ተው ተማታ ቢያንስ ምታ ቢያንስ። አረ ቤንዋይት ተው በእናትህ እንዴ። 7 ከ10 ወደ መሃል ይላል። ዙቢሜንዲ የሚያምር ጎል አግብተህ ተሻረብህ፣ ግን ማለት ጨዋታው ላይ ትንሽ የድካም ነገር ይታይብህ ነበር። ዛሬ ግን ስቲል አሪፍ ጨዋታ ነው የጨዋትኩ። ገብቷል? ምን አይነት ጎል ነው የሻሩብህ? ግን ትችላለህ። በጣም ነው የምትችለው። ገብቷል? 8.5 ዴክላን ራይስ ጋር ይላል። ራይስ ኳሶቹን ዲስትሪቢዩት የምታደርግበት ወይ ቀይር። እኔ ለምን እንደሆነ አላውቅም። ራይስ ከያዘ ወደዚህ ነው፣ ኦዴጋርድ ከያዘ ወደዛ ነው የሚሆነው። ለምን ወደዛ መስጠት ጀምሩ። እግዚአብሔርን በደንብ ዲስትሪቢዩት አድርጉት ኳሱን። ራይስ አሪፍ ነው የምትጫወተው ጨዋታ ዛሬም ማለት ነው። 7.5 እንሰጣለን። ከዛ ኦዴጋርድ ጋር እንሄዳለን። ማን ኦዴጋርድ ሙሉ ሲስተሙን እየገደለው ነበር። ኳሱን ዝም ብሎ በቃ ተርን እንዲ እያደረግነው ነበር። ማን አይኖ ጌሙን ኮንትሮል እያደረግን ነው፣ ግን ፓሶች ያስፈልጉናል። ስሩ ቦል ሪስክ ያለው ፓስ አድርጉ። ምን ሆነ ነው ኦዴጋርድ? ሪስክ ያለው ፓስ ምናምን ጀምር እንጂ ምን ሆነ ነው? 6 ከ10 ከዛ በኋላ ማዱዌኬ ጋር ይላል። ማዱዌኬ በጣም ብዙ ድሪብል ፈርስት ሃፍ ላይ በጣም ብዙ ድሪብል እያደረገ ነበር፣ ግን ሰክሰስ የለውም፣ መጨረሻ የለውም። ማን ዳውመን ያስፈራል። ከሱ የሚያቀብላቸው ኳሶች ድሪብሎቹ ምናን ያስፈራል። ገብቷቸዋል? ማዱዌኬ 7 ከ10 ማለት ነው። ጊዮኬሬሽ ጋር ይላል። ጊዮኬሬሽ ማን ሆልድ እያደረገልን ሁለት ተከላካዮች እንዴት ነው መጠቀም ማንችለው? ግን እኔ ግራ ነው የሚገባኝ። ማን ግን ከኳሶቹ ጋር ዛሬ ያን ያህል አልተጫወተም። ጊዮኬሬሽም 7 ከ10 ማለት ነው። ትሮሳርድ ጋር ትሮሳርድ እንቅልፍን ተኝተህ ነበር። አይኑ እንዲህ ብሎ ነበር ሲጫወት። ማን እኔ እንቅልፉን የተኛ ሰው ነው በእናትህ። ትሮሳርድ ምን ሆነ ነው እንዴ? ከጉዳት ነው። አይኖ ግን በደንብ መጫወት ነበረብህ። ማን 5 ከ10 ከተቀያሪዎች ጋር እንሄዳለን። ማርቲኔሊ ተጎት
ማርቲኔሊ በአንተ ምክንያት ነው ጎል የገባው። ሃቨርዝ አገባው እንጂ አንተ ነው ያገባው። በጣም ነው የምትችለው። ምን አይነት ድሪብል ነው? ምን አይነት አሲስት ነው? ማርቲኔሊ 15 በጣም ትችላለህ። 15 ሃቨርዝ ጋር ሄደህ ሃቨርዝ በጣም ነው የምትችለው። ምን አይነት ታች፣ ምን አይነት ጎል ነው? ኮምፖዝድ የሆነ ጎል ማለት 10 ከ10 በጣም ትችላለህ። ከአርሰናል 1-0 የተማርናቸውን ነገሮች ልንገራችሁ። እኔ ውጤት አይቼ ፖዚቲቭ እየሆንክ እንዳይመስልህ። ላይንአፕ ቪዲዮዬን ማየት ትችላለህ። ሃፍ ታይም ቪዲዮን ማየት ትችላለህ። እና ጎል ስናገባ የአርቴታን ፊት ብቻ ይው። ይሄ ያቀድከው ነገር ሙሉ በሙሉ ሲሳካልህ ነው የሚመስለው። ተረዳኝ አይደለ? እንዴት እንደሚጫወት ምን ማድረግ እንደሚፈልግ ስላወቅኩኝ ላይናፓችን ከቤን ዋይት ውጪ አንድ አይነት። ፈርስት ሃፍ የሰራሁት ቪዲዮ ሙሉ በሙሉ የሚፈልገው ነገር እንዳለ ደቅ እንደደረገ ምፈልገው ብዬ የሰራሁት ሁላ ቪዲዮ አለ። ገብተህ እንዲሆን እንዲከሰት ምፈልገው ብዬ የሰራሁት ቪዲዮ ማለት ተረዳኝ። ክሬት የሚገባቸው ተጫዋቾች ዳቪድ ራያ ምን አይነት ቡድን እንደነበር ልንገርህ። ስፖርቲንግ እንዳትንቀው የነበረበትን ሬኮርድ እንደዚህ አይነት ስትሪክ ላይ ነበር እኛን እስኪገጥም ድረስ በሜዳው የነበረው ስትሪክ እንዳይመስልህ። እኛ ተረዳኝ አይደለ? አንዳንድ የአርሰናል ደጋፊዎች እንዴት እንዲጫወት ነው የምትፈልጉት? እንደዚህ ምናምን ብለህ ልታስረዳኝ እንዳትሞክር። ገባህ? ይሄን አጫዋት ወስደህ ቀበሌ ቡድን አሰልጥንበትና የሆነ ነገር ፍጠር። ገባህ? እኔ የሚታየኝ ማነው አሰልጣኛችን ማድረግ የፈለገው ነገር ምንድን ነው? አንድ እሱን ነገር በምን ደረጃ አሳክቶታል? 100% የፈለገውን ደቅን ያደረገው ፊቱ ብቻ ይነግርሃል ነው የምልህ። ዌር ዘ ገነርስ ኬፓ ገብቶ እነዛን ጨዋታዎች ስንሸነፍ የተቃጠል ነው ራያ ስላለን ነው። ኦኬ ራያ የሌለን ሰዎች ብንሆን ኬፓ በቂ ነው ለአንድ ቡድን። ኬፓ በቂ በረኛ ነው፣ ግን ራያ አለን እኛ። ዴቪድ ራያን የመሰለ በረኛ አለን። ቢስሚላህ ዛሬ ደግሞ በጣም ነበር የሚለየው። በቃ ማን ኦፍ ዘ ማች አይ ቲንክ እሱን የሚሰጡት ይመስለኛል። ማን ኦፍ ዘ ማች የሚገባው ሰው ዴቪድ ራያ ነው ዛሬ ለኔ። እንዴ ስንት ኳስ ሚያዳ ነው። ከዛ ደግሞ በቃ ሂዝ አክቲቭ ላይክ ስንት ሳምንት ያጫው 3 ሳምንት ምናምን እኮ ያልተጫወተ ሰው ነው፣ ግን አክቲቭ ነው። ጭንቅላቱ በጣም ነው የሚሰራው። ፓስ አኩሬሲውን እያየሁት ነበር። 93% ፓስ አኩሬሲ ነበረው። 5 ሾቶችን ቦክስ ውስጥ የተመቱ ኳሶችን አድኗል። 5ቱ የሚገባ ነበር ኬፓ ቢሆን ኖሮ በረኛችን። እና በቃ ዴቪድ ራያ ስላለን ደግሞ ሌላ እድለኛ ነን ማለት ነው። እና ፕሪሚየር ሊጉም የአውሮፓ ምርጡ በረኛ ዴቪድ ራያችን ነው ለኛ እና ተከራከረኝ የፈለከው ዴቪድ ራያ ግን ምርጡ በረኛ ነው። ከጨዋታው በኋላ ኪንግ ሃቨርትዝ ስለ ዴቪድ ራያና ጋብሪኤል ማርቲኔሊ እንዲህ በማለት ተናግሯል። ጋዜጠኞች ሀቢቢ ስለ ዴቪድ ራያ አንደርሬትድ ተጫዋች ነው፣ ለኔ አንደርሬትድ ተጫዋች ነው ብሏል። ምክንያቱም ላለፉት 2 ዓመታት የዓለማችን ምርጡ በረኛ ለኔ ዴቪድ ራያ ነው ብሏል። በጣም የሚገርም በረኛ ነው ብሏል። ሲቀጥል ስለ ጋብሪኤል ማርቲኔሊ ደግሞ ምስጋና ነው ያቀረበው። ሀቢቢ እንደዛች አይነት ምርጥ ኳስ ስለሰጠኝ ክብር ምስጋና ይገባው ብሏል ከሃቨርትዝ ማለት ነው። እና በጣም የሚኬል አርቴታም ቅያሬ በጣም ፒስ ነበረ። በጣም የሚያጅብ ድል ነው ያገኘነው። ትክክል ነው እላለሁ። ባይዙ ስፔሻሊ ስለ ራያ የተናገረው ማን ሀቢ እኔ የትኛውም ክለብ ደጋፊ ሁን ለዚህ በረኛ ከተቀመጥክበት ሶፋ፣ ዱካ፣ ታጣፊ ወንበር ኢቭን መኪና እየነዳ ራሱ ቢሆን ተነስተህ ተጋጭ፣ ችግር የለውም። ለዚህ ድንቅ ግብ ጠባቂ ተነስተህ ካላጨበጨብክ እኔ በቃ እንዴት ላስረዳችሁ? ዋንጫ የሚሰጥ በረኛ ታውቃላችሁ? ምን ከየት መጥቶ እንደሚያድነው ኳሱ። እኔ ለዴቪድ ራያ ያላችሁን አድናቆት ኮሜንት ላይ ፈልጓለሁ ፋሚሊ። ቲክታክ ይሄ ነው ፕሮፌሽናል ጎልኪፐር ራያ ይባላል። ጨዋታው እንቅልፍ የሚያመጣ ግን ደግሞ ቢያንስ በኮንፊደንስ እያየሁት ነበረ። ለእኔ ማን ኦፍ ዘ ማች ዴቪድ ራያ ነበር። ከዛ ውጭ የተቀየረ ነገር አለ? ምንም የለም። ኦዴጋርድ ፕሪሚየር ሊግ ውስጥ ያሉ ወይም ደግሞ ዓለም ላይ ያሉ 10 ቁጥሮች ብዙ ጊዜ ለዚህ ሰው ስፔስ እንዳሰጡ ይባላል። አሁን ለምሳሌ ለብሩኖ ፈርናንዴዝ ለሱ ስፔስ እንዳሰጠው እንላለን ብዙ ጊዜ። የፈለገ አቋሙ ወርዶ ራሱ ቢሆን ይሄ ልጅ ስፔስ እና ቦታ ታይም ከሰጠው ይቀጣል እላለሁ። ኦዴጋርድ እነሱ ለውሃ ብሬክ እንኳን ቢወስዱ አንተ ባዶ ጎል ምንም የምታደርግ አይመስልም። ምንም በቃ ግራ ነው የሚገባ። ወይ ዱብ ትላለህ፣ ከኋላ የሚመጣህን ነገር ትራክ አታረግም። ብዙ ጊዜ ገፋ አድርጎ ይወስደዋል። ከዛ ደግሞ የምታሳየው ሪያክሽን ያናደኛል። ግሬ ደግሞ ኃይል የለውም። የሆነ ቻንስ ስታገኝ ሹቶች ይኸው እንደዚህ ነው። በቃ የሆነ ስስ ጠቅ ነገር ነው የምታደርገው። እኔ ደግሞ የሚገርመኝ የሚሰጠው ሮል ለዚህ ልጅ ማለትም ከነ ራይስና ዙቢ በኋላ አገኛለሁ እዛ ጋ ላይ አልፈልግም። እንዲህ እነ ቪክተር ጎጎሬዥ ማን ያገናኛቸው ከሚድፊልዱ ጋር? ማን እንደዚህ ያጣብቃቸው?
የሉም እኮ ብቻውን ተረስቷል ልጁ የለም። የአምናውን ትዝታውን የካቻምናውን እያስታወሰ እርግጠኛ ነኝ ወይኔ እዚህ ጋር የነበረኝ ታሪክ በቃ የሆነ ትልቅ ጀግና የነበረ ሰው ወይ የጦር እንትን ይሄ ባትል ሜዳው ላይ ሄዶ ምናምን በቃ የሚኖረው ትዝታ አለ። እንደዛ ነው የመሰለኝ የኮሬ ዛሬ እዛ ሜዳ ላይ እኮ ያልሰራው ታሪክ የለም ልጁ ዛሬ እንዴት እንስጠው? የመጀመሪያው ሾቱን ታርጌታችን መች ነው 40 ምናምንኛው ደቂቃ ላይ ነበረ። ዙቢ እና ራይስ እነዚህ ልጆች ቢቀያየሩ ደስ ይለኛል። ራይስን 6 ቁጥር ላይ ነው ማየት የምፈልገው ከዛ ውጪ። ምክንያቱም በተለይ ደግሞ እንደዚህ አይነት ጌሞች ላይ ኳስ ትይዝና ራይስ ቀጥታ ርያ ነው የሚታየ። ከየትም ቦታ ቢሆን ወደ ኋላ ትገሰግሳል። ኧረ ራይስ እንዴ እንደሚል ፊደር እኮ ወደፊት ዙር፣ ወደፊት ሂድ ስትለው ደግሞ ኳስ ይገሰግስና የሆነ ሰዓት ምን እንደሚያደርገው አያውቅም። ግራ ይገባኛል። ዙቢን ስናመጣው ይሄን ነበር እኮ ይሰራልናል ብለን ያመጣ ነው። ዙቢን ትንሽ ወደፊት ታስጠጋውና ራይስን ሆል አድርጎ ይጫወት። ብጥብጥ ያለ ሚድፊልድ ብጥብጥ አስተካክለው። በቃ አርቴታ ፕሊስ አስተካክለው። በቃ እዛው ቀያይራቸው። ደግሞ በዛ ላይ ሲቆጨኝ የነበረው ምን እንደሆነ ታውቃላችሁ? እሺ ኤዜ ተጎዳ። በነገራችን ላይ እኛ ስኳድ ውስጥ ቴክኒካሊ በቃ ኳስ ሲይዝ የሆነ የሚገርም በቃ የሆነ ኳስ ሽርትት የሚያደርጉ ተጫዋቾች አሉ። ልክ እንደ ፓርቲ ማለት ነው። አሁን ፓርቲ ድሮ ትዝ ይላችኋል፣ አምና ምናምን ካቻምና ኳስ እግሩ ላይ ሲገባ የሆነ ደስ አይልም ሲያንሸራሽሩ ራሱ። እንደዚህ አይነት ተጫዋች የለም በነገራችን ላይ እኛ ሜዳ ውስጥ የሚጋጭ የሆነ ግድግዳ የሆነ ግጭ እንዲህ ኳስ በቃ የሆነ ሲያስፈራ ራሱ ሲይዙት ካሁን እየነጠረ እንነጠቃለን ምናምን እያልኩ ፈራለሁ። አሁን ይህን ያነሳው ለምን እንደሆነ ታውቃላችሁ? ዛሬ ኦዴጋርድን ሳየው ኢተን እያሳሰበኝ ነበረ። ይሄ ልጅ ለምንድን ነው የለቀቅ ነው? ለዛሬ አሁን አይጠቅመንም ነበረ? ይጠቅመናል። 1-0 አሸንፈን መውጣታችን አሪፍ ነው። አሁን እሱን አላየውም እያልኳቸው አይደለም። ይሄ ጨዋታ ኮንፊደንስ መልሶልኛል አልመለሰልኝም። አሁን ዊኬንድ ላይ ምን እንደሚጠብቀን አላቅም፣ ግን አንድ ማሸነፋችን ጥሩ ነው። ከዛ ውጪ ካይ ሃቨርትዝ የሚገርም ጎሏን ደግሞ የሰራችው ኳሷን ወደ መሬት ያወረድክባት እንዴት ነው ኮንትሮል ያደረግከው? በጣም ነው ያደነኩ ጎበዝ። ብዙ ጊዜ በጣም የምቃጠልበት አይነት ተጫዋች ነን፣ ግን እንደዚህ አይነት ዲሲዥን ላይ በቃ እቺን አይነት ሞመንት ነው የምታገኘው። በተለይ ደግሞ ኖክአውት ፉትቦል ላይ እቺን አይነት ማርቲኔሊ ጎበዝ በቃ እንዲህ ነው ቢያንስ እንዴት ካሰና አንዳንዴ። ዛሬ በሻምፒዮንስ ሊግ ምሽት እንግዲህ የበረኞች ቀን ነበረ ማለት ይቻላል። ዴቪድ ራያ በአርሰናል በኩል ድንቅ የሚባል ኳሶች ሲመልሱ ነበረ። ማኑኤል ኖይርን በቃ እጅግ የሚያስገርሙ ኳሶችን እየመለሰ ነበረ። የቪኒ የመፓፔ ኳሶች። ቪኒ ግን እዚህ ጋር ምንድን ነው የሰራው? በስማ ማኑኤል ኖይር ግን 40 ዓመቱ አይደለም፣ የምር መጣራት አለበት። እዚህ ጋር ራሱ ሌላ የኬሊያን ፓፔ እጅግ ድንቅ ኳስ አድኗል። በተጨማሪም ደግሞ ሌላ የኬሊያን ፓፒ ኳስ እዚህ ጋር ሲያድን ነበርና ዛሬ ማኑኤል ኖይርና ዴቪድ ራያ በቃ ምን አይነት ፐርፎርማንስ ነበር ያሳዩት። ሁለቱም የጨዋታ ኮከብ ተብሎ ተመርጧል ማለት ነው። ዛሬ ቀኑ የበረኞች ቀን ነበር። ዴቪድ ራያ ለአርሰናል ሙሉ 3 ነጥብ መገኘት በቻምፒየንስ ሊጉ ወርቃማ ምሽት እንዲያሳልፉ ትልቁ የጀርባ አጥንት የነበረው ትልቅ ክሬዲት የሚገባው ተጫዋች ዴቪድ ራያ ምን አይነት ግብ ጠባቂ ነው ጋይስ። መድፈኞቹ አርሰናሎች በካይ ሃቨርትዝ የመጨረሻ ደቂቃ ጎል ታግዘው ስፖርቲንግ ሊዝበንን በሜዳቸው 1-0 አሸንፈው ሙሉ 3 ነጥብ ሲያገኙ ዴቪድ ራያ የነበረው አስተዋጽኦ እጅግ ላቅ ያለ ነበር። 5 ሴቮችን አድርጎ 5ቱም ቦክስ ውስጥ ነበር። እጅግ ድንቅ ግብ ጠባቂ መሆኑን በድጋሚ በትላንትናው ምሽት አስመስክሯል። ኬፓ ባለፉት በካራባኦ ካፕና በኤፍኤ ካፕ ጨዋታ ምን ያህል ዋጋ ሲያስከፍል እንደነበር ተመልክተናል ቡድኑን። በምሽቱ ጨዋታ ደግሞ ዴቪድ ራያ ምን አይነት ደጀን እንደሆነ ለቡድኑ ምን አይነት ወሳኝና ትልቅ ግብ ጠባቂ መሆኑን በተለይ ስፖርቲንግ ሊዝበኖች በካላፊዮሪ ሳይድ በተደጋጋሚ ሲያደርጓቸው የነበሩትን ማጥቃቶችና ሙከራዎች በአስደናቂ ሁኔታ ሲመልስ ነበረ። ቡድኑ እስከ መጨረሻዋ ደቂቃ 0-0 እንዲጓዝና በ91ኛው ደቂቃ ላይ ካይ ሃቨርትዝ ጎል አስቆጥሮ ሙሉ 3 ነጥብ ከፖርቹጋል ይዘው እንዲመለሱ ያደርጋቸው እጅግ አስደናቂ ግብ ጠባቂ ነው። እስቲ ለዴቪድ ራያ ያላችሁን አድናቆት ቃላት ኮሜንት ሴክሽን ላይ ደርድሩት። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ይሄ ግብ ጠባቂ ግን ምን አይነት ግብ ጠባቂ ነው ጋይስ? ዛሬ ዴቪድ ራያ ለመድፈኞቹ እጅግ በጣም ወሳኝ ተጫዋች መሆኑን አስመስክሯል። በጨዋታውም ላይ እንግዲህ 8.2 ሬቲንግ በማግኘት አስደናቂ ምሽት ማሳለፍ ችሏል። ከሁለት ተከታታይ ሽንፈቶች በኋላ እንግዲህ የተመለሰው ዴቪድ ራያ እኔ ያለው የምን ግብ ነው ሲል እንግዲህ አርሰናሎች ክሊንሺት ይዘው እንዲወጡ ትልቁን ሚና ተጫውቷል። በጣም አስደናቂ ሴቮችን ሲያደርግ ነበረ። ይህ ኳል የምትመለከቱትንም ኳስ እንግዲህ ለጥቂት ነክቷት ነው
አንግል ገጭቶ እንዲወጣ ያደረጋት። ከዚህም በተጨማሪ በርካታ ደብል ሴቮችን በማድረግ ኬፓ ማን ነው ሲል እንግዲህ ለአርሰናል ደጋፊዎች ዴቪድ ራያ የአርሰናል ወሳኝ ግብ ጠባቂ መሆኑን አሳይቷል። በነገራችን ላይ ከኬፓና ዴቪድ ራያ በፍጹም የማይገናኙ የሰማይና የምድር ያህል ርቀት ያላቸው በረኞች መሆናቸውን በዛሬው ጨዋታ ተመልክተናል ብዬ አስባለሁ። ዴቪድ ራያ እጅግ በጣም አስደናቂ ምሽት በማሳለፍ 8.2 ሬቲንግ አግኝቷል ማለት ነው። መድፈኞቹም እንግዲህ በዴቪድ ራያ ብቃት ታግዘው ክሊንሺታቸውን ይዘው ስፖርቲንግን 1-0 በማሸነፍ ተመልሰዋል። ስለ ዴቪድ ራያ ብቃት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማግኘት ፎሎ ማድረግ አይረሳ። ይመቻችሁ። አረጎ በዛ ጨብጭብ። በስማም የዛሬውን የዴቪድ ራያን እንቅስቃሴ ከ10 ሬት አድርጉት። የአርሰናል ደጋፊዎች፣ የእግር ኳስ አድናቂዎች በአጠቃላይ ይኸውላችሁ በሻምፒየንስ ሊግ ቢግ ሞመንቶች ላይ እንደዚህ ታድጓችሁ የሚወጣ ድንቅ ግብ ጠባቂ ያስፈልጋችኋል። 5 ግብ ሊሆኑ የተቃረቡ ኳሶችን ነው ሴቭ ያደረገው። ስፓኒያርድ ግብ ጠባቂ በዘንድሮው የውድድር ዓመት አርሰናሎች 26 ጎሎች ሳይቆጠሩባቸው እንግዲህ በወጡባቸው ጨዋታዎች ላይ የሱ ሚናም ላቅ ያለ ነበር። በተለይ ደግሞ በእንዲህ አይነት እንግዲህ ትልልቅ የአውሮፓ ሻምፒየንስ ሊግ ምሽቶች ላይ የቡድንህን እርዳታ በቃ ልትሰጥ የምትችል ከሆነ አንተ ትልቅ ተጫዋች እንደሆንክ ታሳያለህ ማለት ነው። ከመጨረሻ ደቂቃ ጎሎች ባልተናነሰ የእንዲህ አይነት የ90 ደቂቃ ድንቅ ፐርፎርማንሶችም ማተር ያደርጋሉ እና ዴቪድ ራያ ዛሬ እጅግ በጣም ድንቅ ሆኖ ነበር ያመሸው። ይኸውላችሁ ሻምፒየንስ ሊግ እንደዚህ ነው። አንድ ኮከብ ተጫዋች ቡድኑን እስከ መጨረሻው ገፍቶ እንዲሄድ ሊያደርገው ይችላል እና ዴቪድ ራያ በዚህኛው ጨዋታ ብቻ አይደለም በተለያዩ ቢግ ሞመንቶች ላይ በዘንድሮው የውድድር ዓመት ለአርሰናል ሲደርስ እየተመለከትን ነው። የዛሬው አንዱ ነበር እና ማን ኦፍ ዘማች ተብሎም ሊወጣ ችሏል ማለት ነው። ዴቪድ ራያ ይለያል። እስኪ ፍቅራችሁን ግለጹለት የአርሰናል ደጋፊዎች። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ኮፒ ሊንክ ሪፖስት ሲደረግ ይመቻችሁ። ዴቪድ ራያ የዛሬው ጨዋታ ኮከብ ተጫዋች በመባል ተመርጧል። ማርያምን አንተ ሲያንስብ ነው። ምን አይነት አሞራ ነው ያለን? የአርሰናል ደጋፊ የሆነ ኮሜንት ላይ የራያን ፎቶ ኮሜንት ካላረግ ማርያምን እጣልሃለሁ። ምን አይነት መከታ ነው ያለን? ጀማው አብረን ከድል ጋር ተመልሰናል። ደግሞ ከድል ጋር የተመለስነው ዛሬ ከድል ጋር የምናውቀውን አርሰናል ዛሬ አይተነዋል። የምናውቀውን እስከ ጥግ የሚያስደብረው ማለት እስከ ጥግ ማለት ይሄ ነው። በቃ ያልክ እስከ ላጫም በጠጥ የሆነ ደጋፊ እስከ ጥግ አስደብራችሁታል ዛሬ። ምን አይነት ጨዋታ ነው? ምን አይነት ጎል ያየ ነው? ሀቨርዝ ምን አይነት ፈረሰች? ምን አይነት የሚገርም ጎል! ገና ማርቲኔሊ በአርሰናል ቤት ቁም ነገር ሰራ። ገና ዛሬ ቁም ነገር ሰራ። እንደተለመደው ኤአይው እንደተለመደው ነው። እንደተለመደው ራይስ ተውት። ስለ ራይስ አውርተን አያልቅም። ጋብርኤል ማጋሌሽ የሚገርም ድብርትን አስደብራችሁት። ይህን ደንቆሮ ለአጫም ቅዘና የሚሆነው ደጋፊ እስከ ጥግ አስደብራ አስተኝተዋል። እዛ ልከዋል። አርሰናል የምናውቀኝ ነው። በካራባው ካፕ ለቤፌ ካፕ ሸቡዷል። አጃጅሎ ሲያመ ስፖርቲንግ ላይ ለማግባት 90 ደቂቃ ሙሉ ትጠብቃለህ? ፒኤስጂ ቢሆን 9 ወር ልጠብቅ ነው እንደ ልጅ እንደሚወለደው? ከሙሉ ሻምፒዮንስ ሊግ ፊክስቸሮቹ እንዳለ ቀላሉ ደርሶ ተቀጥቅጠ አንግል ገጭቶብህ ምናምን ከዛ 90 ላይ ነው አግብተህ የምትወጣው። እንግሊዝን ወክለህ ሄደህ ስፖርቲንግ ሙዝ መላጥ እኮ ይከብዳል እኮ ከስፖርቲንግ ጋር ከምጮት። ኧረ በስመ አብ። ነገ እንገናኝ ከፒኤስጂ ጋር ወንዶች ይጮታሉ ነገ። ኤምጄ ምን አለ? አርሰናል ዊን። እኔ ያልኩት ነገር ጠብ አይልም እኮ ያራዳ ልጅ። ዊን አርሰናል አልኩኝ። በቃ ጽድት ያለ ዊን ነው ሀቢቢ። አርቴታ የቀየረው ቅያሬ ፍሬ አፈር። ምርጥ ቅያሬ። ካይ ሃቨርት ምን አይነት ፊኒሽንግ ነው በእናትህ! ቁጭን ያደረገለት ወስዶ ማርቲኔሊ ቁጭ ማለት እግሩ ላይ ፈትፍቶ አጎረሰው፣ አገባው ማለት ነው። በቃ አሁን በሜዳችሁ ነጥቡን አስጠብቃችሁ መውጣት ብቻ ነው ያላችሁ አማራጭ። ይሄ ደግሞ ለአርሰናል አይከብደውም መገርገድ። ደግሞ ለአርሰናል አረ ራያ ሲችል ስንት ኳስ ኛዳ ነው ቢስ። የሚገርም በረኛ ማለት ነው ራያ። በቃ ዛሬ ዊን የሚገርም ነጥብ ነው። እንኳን ደስ አላችሁ። ኮንግራ ያራዳል። ገባና ውጣው ከሀቨርት ትችላለህ። ከሀቨርት የቁርጥ ቀን ልጅ ነው እንኮ ዛሬ ዳኛው ሊነፋው ሲል እኮ ነው የከተትከው። አንደኛ ከሀቨርት የአውሮፓ ቻምፒዮንስ ሊግ ፋይናሊስት ታውቀዋል። አርሰናል ከባየር ሙኒክ ነው የሚሆነው። እመኑኝ ማድሪድ ራሱ ካምባክ አይሰራ። አርሰናል ከሙኒክ ፋይናል ላይ ጠብቁ። ይህን ቪዲዮ ሴቭ አድርጉትኝ።
እንኳን ደስ አላችሁ ገነርሳውያን። ላይክ፣ ሼር፣ ሪፖስት ይደረግ። ኮመንት ላይ የካይ ሃቨርትዝ ፎቶ ይጥለቅለቅ። የተንፈጪው ዱቄቱን አምጪው፣ የተንፈጪው ዱቄቱን አምጪው ማለት የዛሬው ጨዋታ ነው። ቤተሰብ የዳጋ ፊሽካ ፕላስ ላይ ይተበቃ ማርቲኔሊ የት ነበር ይሄ ብቃት? እየጠየቁት ጊዮኬሬሽ ለዙቢሜንዲ እንዲሰጥ ፓስ አድርገ እያለው ማለት ነው። በግድ እምቢ ብሎ መሀል ላይ ገብቶ ማለት ነው። ምን አይነት ኳስ ነው! ዛሬ ብዙ ተጫዋቾች ሲያናዱ ነበረ፣ ግን በቃ መጨረሻ ላይ አቤት ዴቪድ ራያ ግን እግዚአብሔርን በቃ ዘንድሮ እኮ ይዞናል፣ በቃ ይዞናል እግዚአብሔርን እንዴ። ለማንኛውም ቋጣሪ አንስ ማለት ነው። እንችላለን። ባለቀ ይውላችሁ አስቋጥረን እስከ 90 ተስፋ ሰተናችሁ ቅር ኪንግ ካይ ተጀላለ። ኮፒ ሊንክ፣ ሪፖስት፣ ፎሎ ማድረግ እንዳይረሳ። እስከ ሌሊቱ 6 ሰዓት ድረስ አስቋጥሬ ማሸነፈው ማን ነኝ? እኔ ብቻ ነኝ። አቋማ ማንንም አንሰማም ነው። ይሄ ነው አርሰናል። ቅድም ነግሬሃለሁ። ዛሬ ጨዋታ በፌራሪ ነው፣ በዲዛይን አይደለም፣ ሱዙኪ አይደለም። ዛሬ ያባል ዲዛይን አይደለም፣ በፌራሪ ነው። ቋጠሮ በፌራሪ ነው። ዛሬ ግባ እናውጣው ባለቀ ሰዓት። ዴቪድ ራያ ዛሬ ላደረግከው ነገር ሁሉ ከልብ አመሰግናለሁ። ጋብሪኤል ማርቲኔሊ ብዙ ጊዜ ያንተን ስም የምንጠራው ለመተቸት ነው አይደለ? ዛሬ ላደረግከው ነገር ሁሉ ከልብ አመሰግናለሁ። በጣም ጥሩ አርቲስት ነበርክ። ካይ ሃቨርትዝ ለፈርስት ተቹ እንዲሁም ለአስደናቂው አጨራረስህ ዛሬ ከልብ አመሰግናለሁ። በአንጻራዊነት የተሻላችሁ ነበራችሁ። ማክስ ዶማን ከገባህ በኋላ ለማስጨነቅ የሄድክበት ርቀት በጣም አመሰግናለሁ። ይመቻችሁ። ማን ስለዚህ በረኛ አንድ ነገር ሳልል ማለፍ አልቻልኩም። በቃ ማለፍ አልቻልኩም ነው የምልህ። ሙሉ አርሰናልን ጀርባው ላይ ተሸክሞት ይሄዳል ነው ይሄዳል። ይሄ ምንም ሌላ ነገር አለ። የአርቴታ በረኛ ሳይሆን ለአርሰናል በረኛ ሳይሆን ይሄ የአርቴታ ወፍ ነው መባል ያለበት። የአርቴታ ወፍ ማለት ይወረወረዋል፣ አይገልጾም። ፖሊስ ከፖሊ ይወረወርልሃል። ማን ምን አይነት ዘግናኝ በረኛ ነው በመድኃኒዓለም። እና ሁላችሁም በቻላችሁት አቅም የአርሰናል ደጋፊዎች በዚህ ዓመት መጨረሻ ላይ ዋንጫ ልታሳዩት ይገባል። ግዴታ ነው። ዋንጫ ላይ ይገባል። በረኛ በጣም የሚገርም በረኛ ነው ያላችሁ። ኬፓ አይችልም። ኬፓን አስቀምጦ ለምንድን ነው ራያን ያላዘው ምናምን ስትሉ እንዴ ኬፓ አሪፍ አይደል አሪፍ አልነበረ እንዴ ምናምን እያልኩ ነበር። ግን ራያ ማን በቃ ምንም ራያ ብሎ ቆቦ ድረስ ይወረወርልሃል ነው ምን ዘግናኝ በረኛ ነው ያላችሁ ማን